ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን የሣድስ ቤተሰቦቼ እንደምን አላችሁልኝ? በጣም አስገራሚ ምስጢር ልነግራችሁ ነው። ዓለማችን አሁን ያለበት የፋርማሲ ቴክኖሎጂ እንግዲህ በጣም ከባድ ደረጃ ላይ መድረሱን ልነግራችሁ ወዳለው። በእነዚህ 10 ዓመታት ምናልባትም በእነዚህ 5 ዓመታት ማንኛውም ታካሚ ከሆኑ ካምፓኒዎች እውቅና ውጪ ምንም መድኃኒት መጠቀም እንዳይችል እየቆላለፉ እንዳሉ ልነግራችሁ ወዳለሁ። ለዚህ ዘመኑን በመዋጀት በየጊዜው መንፈሳዊ አእምሮአችሁን በማንቃት መድኃኒታችሁ ራሱ እግዚአብሔር እሱ ራሱ ክርስቶስ አድርጎ እንደመኖር መባረክ የሌለበት ዘመን ከፊት ለፊታችን እየመጣ እንደሆነ ልነግራችሁ ወዳለሁ። እነዚህ በጣም ክፉ የተባሉ ሰዎች አሁን ባለበት ሁኔታ የኤአይ የፋርማሲ ክኒኖችን ቀመርና ቁማር ጠቅልለው በእጃቸው ላይ ያስገቡ እንዳሉ ልነግራችሁ ወዳለሁ። ይሄን ፕሮግራም ተከታተሉት፣ በጣም በጥልቀት ልታውቁት ይገባል። በነገራችን ላይ የዓለም ፋርማሲዎች አሁን የምናየው የፋርማሲው ቢዝነስ በሚገርማችሁ ደረጃ ለምሳሌ ኤቨርግሪኒንግ የሚሏቸው አሉ። የፓተንት መብት ማራዘም የሚባል የመቆጣጠር ኦልሞስት እያንዳንዷን ነገር ለምሳሌ የዓለም በጣም ግዙፍ ፋርማሲ ኩባንያዎች የሚባሉት ቢግ ፋርማሲ የሚባሉት የገበያ የበላይነታቸው ሞኖፖሊያቸው በብቸኝነት ለመያዝ የሚጠቀሙባቸው በጣም አደገኛ መንገዶች አሉ። ከነዚህ መካከል ነው ኤቨርግሪኒንግ ያልኳችሁ ማለት ነው። ምን ማለት ነው? በአንድ መድኃኒት ላይ ያላቸውን የ20 ዓመት የፈጠራ መብት ወይም ፓተንት ልክ ሊያልቅ ሲል በምርቱ ላይ ምን ያደርጋሉ? ጥንቅቅ ያለ ለውጥ ለምሳሌ ቀለሙን ወይም አወሳሰዱን ይወስኑባችሁና አሁን ፋርማሲ ላይ የምትጠቀሙት ፓተንቱን ህጋዊ ባልሆነ መንገድ ያራዝሙታል ማለት ነው። ስለዚህ ይሄንን ፓተንት በተመለከተ አስቀድመው ምዕራባውያን ለምሳሌ የራስ ምታት እንበልና የአንቲባዮቲክ መድኃኒቶች የሚታወቁ በጣም ዓለም ላይ በጣም የሚታወቁትን ፕሮዳክሽኖች መብቱ የነሱ ነው ባይዘወይ አይደል? እንደዚህ አሁን ለምሳሌ የራስ ምታት መድኃኒት የአንቲባዮቲክ የሆድ ህመም መድኃኒቶች የሚታወቁ መድኃኒቶች የአእምሮ ንብረት ባለቤት ፓተንት አርገው አስቀድመው ይዘውታል። ስለዚህ ለምሳሌ ኢትዮጵያ ለአምርት ብላ ብትል ጥያቄ ያለ ማለት ነው። አሁን ታመርታለች፣ ግን ከነሱ ፓተንት ውጪ ማድረግ የማይቻልበት ነገር እንዳለ እወቁ። ፓተንት ቲኬትስ የሚሉት ሸር አላቸው። የፈጠራ መብትን ሰብሮ አለመግባት የሚባል በአንድ መድኃኒት ዙሪያ በመቶዎች የሚቆጠሩ በጣም ጥቃቅን ፓተንቶችን አስመዝግበዋል። ስለዚህ ሌሎች ኩባንያዎች ተመሳሳይ መድኃኒት ለምሳሌ ጄኔሪክ የሆኑ እንዲያመርቱ የህግ አጥር ይሰራሉ። ኢትዮጵያ ልታመርት ስትል የህግ አጥር ይሰራል። ተፎካካሪ መግደል ኪለር አኩዜሽንስ የሚባል አለ። ባይ ዘ ዌይ አዳዲስ በጣም ርካሽ የሆኑ መድኃኒቶችን ይዘው የሚመጡ በጣም ትናንሽ ኩባንያዎች አሉ አይደል? የህንድ ካምፓኒዎች፣ የቻይና ካምፓኒዎች፣ የኢትዮጵያ ካምፓኒዎች የነሱን በገንዘብ በመግዛት ምርታቸውን ለገበያ ሳይበቃ እንዲቀር አድርገው የማሽመድመድ ተንኮል ለመመሸግ የሚከፈል ክፍያ ፔይ ፎር ዲሌይ የሚባል የፈጠራ መብታቸው ሲያልቅ ተመሳሳይ መድኃኒት የሚያመርቱ ኩባንያዎች ምርታቸውን ወደ ገበያ እንዳያስገቡ የፋርማሲ መድኃኒቶችን እኮ ነው እንዳያስገቡ በሚሊዮን የሚቆጠሩ ዶላሮችን በምስጢር ይከፍሏቸዋል። የፖለቲካ ተጽዕኖ ወይም ሎቢንግ ይሰራሉ። በየሀገራቱ ያሉ የጤና እና የህግ አውጪ አካላትን በገንዘብ በመጠምዘዝ የነሱ ሞኖፖሊ የሚመቹ ማንኛውም የምታዩቸው የፋርማሲ የጸረ ባክቴሪያ መድኃኒት የኮሶ መድኃኒት የምናምን የምትሏቸው ለነሱ የሚመቸውን ህግ ብቻ አውጥተው በእነሱ እንዲንቀሳቀሱ አድርገው የሚሰሩበት ዳታ ኤክስክሉሲቪቲ የሚባል ምስጢር አለ። የምርምር መረጃዎችን መደበቅ መድኃኒቱ ደህንነቱ የተጠበቀ መሆኑን በጣም የሚያሳይ በክሊኒካል ትራያል ላይ ያለፈ የምርምር መረጃዎችን ለአመታት ምስጢር በማድረግ ሌሎች ኩባንያዎች ያንን መረጃ ተጠቅመው ኮፒ እንዳያደርጉ የማወሳሰብ ስራ እየሰሩ በጣም ታዋቂ የሚባሉ የአውሮፓ የመድኃኒት አምራች ካምፓኒዎች የሚሰሩት ምስጢር ቀላል እንዳይመስላችሁ። በሐኪሞችና በሆስፒታሎች ቁጥጥር ሐኪሞቹን በተለያዩ ጥቅሞች የስልጠና ድጋፍ በማድረግ ፕሪስክራይብ እንዲያደርጉ መድኃኒቱን ሰዎች ያልታመመ በሽታው ምንም የማይታወቅ በሽታ ሁሉ ተፈጥሮ እኮ ዓለም ላይ በጣም ብዙ ሰዎች በበሽታ ተጠቅተዋል ባይዘ ወይ ማለት ነው። አሁን ላይ በጣም ከባድ የሚባሉ በሽታዎች ለምን እነሱ አምርተውት በሽታውን ራሳቸው መድኃኒቶችን ክኒኖቹን አምርተው ከዛ ክኒኖቹ ደግሞ ፕሮሞት የሚደረጉት ሰው ሲጠቀማቸው ነው አይደለ? ስለዚህ በሽታ ይፈጠራል።
በሽታውን ክሬት ያደርጉታል። በዛ በሽታ ምክንያት ሰዎች እነዚህ መድኃኒቶች እንዲጠቀሙ ከነዚህ መድኃኒቶች ውጪ ሰው እንዳይኖር አድርገው ተብትበው ይዘዋል። ውድ ቤተሰቦች የበሽታ ፈጠራና ማስታወቂያ ዲዚዝ ሞንገሪንግ የሚባል አለ። ጥቃቅን የጤና እክሎች አሉ ወይም ደግሞ የተለመዱ የሰውነት ባህሪያት እንደ ትልቅ በሽታ ሰዎች ያንን ወስደው የነሱ መድኃኒት እንዲገዙ የፍርሃት ስነ ልቦና የተረጨበት እንዳለ ታያላችሁ። ስለዚህ አንድ የጨጓራ ታማሚ ሁል ጊዜ ያ መድኃኒት ካላገኘ መኖር እንዳይችል የዛ መድኃኒት ፈጣሪ የተባለ የምዕራባውያን የአእምሮ ንብረት ባለቤት ያ መድኃኒት ማንም መስራት እንዳይችል አድርጎ ፓተንቱን ጠቅልለው ይዘውታል። ስለዚህ ታካሚዎች መብት ተሟጋች ማህበራት በገንዘብ በመርዳት የመንግስታት የነሱ ውድ መድኃኒቶችን በነፃ በእርዳታ መልኩ እንዲሰጡ ለማድረግ የሚያደርጉ ስራ የዓለም የንግድ ህግን ወይም ደግሞ TRIPS የሚባል አለ። ያንን ለጥቅም ማዋል በጣም በርካታ የሚጠቀሙባቸው መንገዶች አሉ ማለት ነው። ከዚህ አንጻር እንግዲህ የኢትዮጵያ መድኃኒት ፋብሪካዎች ለምሳሌ ከነሱ እውቅና ውጪ መድኃኒት ማምረት ይችላል። አዎ፣ ነገር ግን የተወሰኑ የህግና የቴክኒክ ገደቦች አድርገው ተጫውተዋል ማለት ነው። ስለዚህ የፓተንት የፈጠራ መብቱ ለምሳሌ አንዱ ምሳሌ ማድረግ ትችላላችሁ። አንድ የዓለም አቀፍ ኩባንያ አዲስ መድኃኒት ሲያገኝ ምን ያደርጋል? ህጋዊ ጥበቃውን ለ20 ዓመታት በሚል አድርገው ያስቀምጡታል። ከዛ በኋላ ይሄ 20 ዓመት ካለፈ በኋላ መድኃኒቱ የህዝብ ወይም ደግሞ ጄኔሪክ ይሆናል ተብሎ ነው የሚቀመጠው። ስለዚህ የኢትዮጵያ መድኃኒት ማምረቻ ፋብሪካዎች ለምሳሌ የቀድሞ FMI የሚባል አለ። ለምሳሌ እንደ አሰሚ ካፕሱል፣ ሌሎችም ከዋናው ኩባንያ ፈቃድ ሳይጠይቁ እነዚህን ፓተንታቸውን ያለፈባቸውን ክኒኖች ወይም ክብሎች ለምሳሌ ፓራሲታሞል ለምሳሌ ማለት ነው በብዛት ማምረት የሚችሉት የፓራሲታሞል አምራች ካምፓኒ ለ20 ዓመት አስይዞት ያለውን የአእምሮ ንብረት ካበቃ በኋላ ነው። ግን እነዚህ ለምሳሌ እና አስትራዜነካ አይነት ዓለም አቀፍ ተቋማት ምን ያደርጋሉ? ያ ፓተንት 20 ዓመት በላይ እንዲቀጥል ሌላ 30-40 ዓመት ማገልገል እንዲችል ቀስ ብለው ልክ ጊዜው ሲደርስ የሆነ የፓተንት ለውጥ ያደርጉበታል። እንትናቸው እዛ ውስጥ ነው ያለው፣ የፋርማሲ ቀመር ውስጥ ነው ያለው ማለት ነው። ስለዚህ በዚህ የተነሳ ትሪፕ ዌቨር የሚባል አለ። የኢትዮጵያና እንደ ሌሎች ታዳጊ ሀገሮች በዓለም የንግድ ህግ መሰረት ለአስቸኳይ የህዝብ ጤና ችግሮች ለምሳሌ እንደ ቲቢ፣ ወባ ምናምን የሚያስፈልጉ መድኃኒቶች የፈጠራ መብቱ ባያልቅ እንኳ አስገዳጅ ፈቃድ ወይም ለምሳሌ ኮምፐልሰሪ ላይሰንሲንግ እንዲጠቀሙ አድርገው አፍነው አንቀው በመድኃኒቶች ላይ የሚሰራውን ነገር በራሳቸው በምዕራባውያን ቁጥጥር ልጅ እንዳለ ብነግራችሁ በጣም ያሳዝናል። ይሄ ባለበት ሁኔታ ላይ አሁን ባለበት ሁኔታ የኤአይ ድራጎችን የኤአይ ፋርማሲ ድራጎች በእነዚህ ትላልቅ ዓለም አቀፍ የአውሮፓ ካምፓኒዎች እየተመረተ ይገኛል። ለምን? አስቀድሞ ከዓመታት በፊት አስቀድሞ የሰዎችን በሽታ ለመቆጣጠር ከዛ የሰዎችን አንጎል ለመቆጣጠር ከነሱ ውጪ በሽታን ማስወገድ እንዳይቻል አድርገው ለመቆለፍ እንደነ ዛይፒ ነው ZTAPI የሚባል ተቋም አለ። እንደነዚህ አይነት ካምፓኒዎች በጣም ባደገኛ መልኩ እየሰሯቸው ያሉ የኤአይ ድራጎች ለዓለም በጣም አሳሳቢ ሆነዋል። ስለዚህ የዛሬ 5 ዓመት 10 ዓመት የዛሬ 20 ዓመት የመድኃኒት ክኒን በፋርማሲ ምን እንደሚመስል በደንብ አድርጌ ደግሞ መጥቼ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ያለነው በጣም አደገኛ ዘመን ላይ ነው። ይሄ የኤአይ የሚሰሩ መድኃኒቶች ምንድናቸው? ዓላማቸውስ ምንድነው? የሚለውን ክሪቲካል በሆነ መልኩ እንመለከተዋለን። ከዛ ፕሮግራም ሊጀምርላችሁ። እንግዲህ እነዚህ የኤአይ መድኃኒቶች አሁን ዓለማችን ያለችበት የሕክምናውን ዓለም ለመቀየር የሚል ቅንነት የተሞላው የሚመስል በጣም አደገኛ ፕሮጀክት ነው። እንግዲህ የኤአይ አዳዲስ መድኃኒቶችን ለማግኘት የሚፈጀው እየተሰራ ያለበት ጊዜ በእነዚህ በአመታት ወይም በተወሰኑ ጊዜያቶች ላይ የሆነ ውጤት ይዞ ይመጣል ተብሎ እየተጠበቀ ያለበት ነው። እንግዲህ በቢሊየን የሚቆጠሩ የኬሚካል ውህዶች በፍጥነት በመመርመር ለበሽታው መፍትሄ የሚሆኑትን ይለያል ተብሎ ነው እየተነገረ ያለው። አዳዲስ መድኃኒቶችን ለገበያ ለማቅረብ የሚወጣው በቢሊየን የሚቆጠር ዶላርንም ወጪ ይቀንስልናል ብለው ያምናሉ። እንግዲህ እሱ ብቻ አይደለም፣ እስካሁን ፈውስ ያልተገኘላቸው እጅግ በጣም ከባድ የሚባሉ በሽታዎችን ለማከም
አዳዲስ ሞለኪውሎችን ይቀይሳል በሚል እየተነገረለት ያለ የኤአይ መድኃኒት ነው። እኔ እንግዲህ መቼ ነግራችኋለሁ ምንድነው ዲስትራክሽኑ ምንድነው ውድመቱ የሚለውን ነገር እሱ ነግራችኋለሁ። እንዴት አድርገው የሰውን አእምሮ ለመጨረሻ ለመቆጣጠር እየሄዱ እንዳሉ ታያላችሁ። እንግዲህ ነባር የሚታወቁት ሕክምና መድኃኒቶችና ድራግስ ከታለሙለት ውጪ ሌላ ምን ነገር አለበት የሚለው ነገር ለመፈተሽ የሚያስችል እንደሆነ እየተነገረ ነው። ምክንያቱም ከነሱ ያለፈ ነገር እንዳለበት እየተነገረ ስላለ ከእነዚህ የኤአይ ድራግስ ወይም ደግሞ ኤአይ የሚባሉ የፋርማሲ ክኒኖች ለግለሰቡ የተበጀ ሕክምና ወይም ፐርሰናላይዝድ ሜዲሲን በሚል ነው እየሰሩት ያሉት። በታካሚው የጂን መዋቅር ላይ መሰረት ያደርግና በዲኤንኤው ላይ ይመሰረትና ከዛ ለሰውየው የሚሆን የኤአይ መድኃኒት ማዘጋጀት የሚል ነው ፕሮጀክቱ ማለት ነው። ከዚህ አንጻር እንግዲህ የአንድ ታካሚ የሚወስዳቸው የተለያዩ መድኃኒቶች እርስ በርስ እንዳይጋጩበት ለማድረግ ይጠቅመናል ብለው ያስቀምጡታል። አንድ ጉዳት ወይም አንድ መድኃኒት ሊያስከትል የሚችለውን የጎንዮሽ ጉዳት ወይም ሳይድ ኢፌክቱንም ጨምሮ የኤአይ ድራጎቹ ሪፖርት መስጠት ይችላሉ። ሰውየው ኤአይ ድራጉን በሚወስድበት ወይም ኤአይ ክኒኗን በሚወስድበት ሰዓት የሚገባውን የሕክምና ስፍራ ላይ ሄዶ ሙሉ ስለ ታካሚው መረጃና ዳታን ስለ በሽታው ዳታ ማስተላለፍ ይችላል። ያ ደግሞ የሚሰራው በትክክል ስትመለከቱ በዲኤንኤ ሜካፕ ላይ ነው ወይም ዲኤንኤ ላይ ተወስዶ ነው። በታካሚው ጂን ላይ መሰረት ተደርጎ ነው። ምንድን እንደሆነ ወደ በኋላ በደንብ አድርጌ ስነግራችሁ ይሄንን በደንብ ትረዳላችሁ። ስለዚህ አንድ ታካሚው ክብደቱ፣ እድሜው፣ የጤና ሁኔታ፣ ትክክለኛ መጠኑ ዶሴጁን በተመለከተ ያሰላል፣ ካልኩሌት ያደርጋል ይሄ ኤአይ ድራግ። ከዛም ለካንሰር ታካሚዎችም ለሌሎችም በሚል ለዚህ የሚሆን በሚል ዳታ ይሞላበታል። ከዛ ውጪ እንግዲህ በፋርማሲ ስራዎች ላይ በፋርማሲ ኦፕሬሽንስ ላይ ኢንቨንተሪ ማኔጅመንት ወይም መጋዘን ቁጥጥርንም መስራት ያስችላል በዛ ብለው ነው የሚያምኑት። የመድኃኒቶች ፍላጎት መቼ እንደሚጨምር መተንበይ ይፈልጋል ይላል ራሱ ሰውየው። ይሄን ያክል መድኃኒት ቀጥሎ ያስፈልገዋል ብሎ ኤአይ ድራጎቹ ይተነብያሉ። ከዛ መድኃኒት እንዳያልቅ ወይም ጊዜው እንዳያልፍበት አስቀድመው ሪፖርት ማድረግ ይችላሉ። አንዷ ክኒን ማለት ነው። ከዛ እንግዲህ በተረፈ ሮቦቲክ ፋርማሲዎች የሚኖሩ ይቋቋማሉ። ስለዚህ በሆስፒታሎች ውስጥ መድኃኒት በትክክል ለይተው የሚያድኑና አንድነት ይሰራሉ ብለው የሚታወቁ ሮቦቶች ለዚህ የሚሆኑን አገልግሎት የሚሰጡ ነው እንዲንቀሳቀሱ ይደረጋል ማለት ነው። ስለዚህ የመድኃኒት ማዘዣ ወይም ፕሪስክሪፕሽን ስህተት ቢሰራ የሚሰራው ያው እስከ ዲስትራክሽን እንደሆነ ይታወቃል። ምክንያቱም ኤአይ ነው የሚሰራው። ስለዚህ ሐኪሞቹ የእጅ ጽሑፍ በማንበብ የተሳሳቱ ዛቶችን ለማረምም ስህተት ካለው መድኃኒቱ ይሄ የስህተት ያለበት ፕሪስክሪፕሽን ነው በማለት መድኃኒቶቹ ሪፖርት እንዲሰሩ ይደረጋል ማለት ነው፣ ባለባቸው ቅርጽ ማለት ነው። ከዛ ውጪ በባርኮድ እንዲያዙ ይደረጋል ኤአይ መድኃኒቶቹ። ከዛ በምስል ትንተና ወይም ደግሞ በፎርጅድ መድኃኒቶችንም ያለውን የሚሰጡትንም ሕክምናዎች ሌሎችንም ነገሮች ኤአይ መድኃኒቶቹ እንዲቆጣጠሩ ያደርጓቸዋል። ከዚህ ጋር በተያያዘ እንግዲህ መድኃኒቶቹን ያለምንም የሰው ልጅ ንክኪ በትክክለኛ መጠን እንዲታሸግም ሊያደርግ ይችላል። ወይም ደግሞ ምን ያህል የሽጋት በዛ ውስጥ ሊሰራ ይችላል የሚለውን ኤአይ መድኃኒቶቹ ያንን ቁጥጥር እንዲያደርግ ማድረግ ይችላሉ ተብሎ ነው እየተነገረ ያለው። እንደ ጥቅም አድርገው ያን ያወሩላቸዋል፣ ግን ጉዳቱ በጣም አደገኛ ነው። ይህም በተመለከተ እንግዲህ ለመድኃኒት ክሊኒካዊ ሙከራ ወይ ክሊኒካል ትራያልስ የሚስማሙ በጣም በጎ ፈቃደኞች ተወስደው ሙከራ እየተደረገባቸው እንዳለና አንድ መድኃኒት በሰው ላይ ኢቭን አሁን በእነዚህ ሰዎች ላይ ከመሞከሩ በፊት በኮምፒውተር ሞዴል አማካኝነት አድርገው እየሰሩበት እንዳሉ ያሳያል። ከዛ ውጪ እንግዲህ መድኃኒቱ ለገበያ መዋል ሲጀምር በሰዎች ላይ የሚያመጣቸው ያልተጠበቁ የጤና እክሎች ይኖራሉ ተብሎ ነው የሚጠበቀው። ስለዚህ ከማህበራዊ ሚዲያ ከሪፖርቶች ሰብስቦ ያንን የመተንተን ስራ ቀጥለው ይሰራሉ ማለት ነው። ከዛ ውጪ ምናባዊ ሙከራ ወይም ቨርቹዋል ትራያልስ ብለው የሚሉትን እያደረጉ ነው። በከፊል እንግዲህ የዲጂታል የሆኑ የሰዎችን አካል ወይም ዲጂታል ትዊንስን በመጠቀም የመድኃኒት ሙከራዎቹን እየሰሩ እንዳሉ እየተነገረ ይገኛል።
እና በሺዎች ታካሚዎች የሚሰበሰቡ ውስብስብ የህክምና መረጃዎች በጥቂት ሰከንዶች ውስጥ ማደራጀትም አንደኛው የዚህ AI መድኃኒቶቹ ስራ ነው ተብሎ ተቀምጧል። ከዛ በተጨማሪ እንግዲህ የፋርማሲ ቻትቦቶች ይኖራሉ ተብሏል። ስለዚህ ታካሚዎቹ ስለ መድኃኒት አወሳሰድ ሰዓታቸውን ጭምር የሚያስታውሷቸው በ24 ሰዓት ውስጥ ክትትል የሚያስደርጉ እነዚህ የኤአይ መድኃኒት ስራዎች በከፍተኛ ሁኔታ በዛ ውስጥ እንደተቀመጡ እንደጫኑ እየተነገረ ይገኛል። የመድኃኒት ሰዓት ማስታወስ፣ የምልክቶች መገምገሚያም ጭምር በመድኃኒቶቹ በፋርማሲ ክኒኖቹ በኤአይ ክኒኖች ውስጥ እየተካተቱ እንደሆነ እየተነገረ ያለው። ስለዚህ ታካሚዎቹ ስላጋጠማቸው ስሜት የሚነግሩበት ከዛ የትኛውን የፋርማሲ መድኃኒት መውሰድ እንዳለባቸው ወይም ሐኪም እንዳለበት መንገር እንዳለበትም ጭምር ኤአይ መድኃኒቶቹ ያን ይሰራሉ ተብሎ እየተቀመጠ ይገኛል። ከዛ ጋር በተያያዘም እንግዲህ በኤአይ ታግዞት በተመሳሳይ እንክብል የተለያዩ መድኃኒቶችን በአንድ ላይ ቀላቅሎ በስሪዲ ፕሪንት ማተም የሚያስችልም ቴክኖሎጂ እየሰራን ነው ብለዋል። እነዚህና መሰል ጉዳዮች አሁን ሲታይ ያው ቅንነት ያለበት ይመስላል። ነገር ግን ነገርየው የማይንድ ኮንትሮሊንግ ሜካኒዝም እንደሆነ በግልጽ ላሳያችሁ ወዳለሁ። እነዚህ የኤአይ ፋርማሲ ቴክኖሎጂ ስጋቶችም አደገኝነታቸው በጣም በከፍተኛ ሁኔታ እየጨመረ እንዳለ እየተነገረ ነው። ቢሄቪራል ኮንትሮል ወይም የባህሪና የአእምሮ ቁጥጥር ላይ መስራት እንደሚችሉ እየተነገረ ይገኛል። እነዚህ የኤአይ ታካሚዎችን እንግዲህ የስነ ልቦና ጥናት መረጃ ኤአይ ክሊኖቹ ያደራጃሉ። አሁን ለምን እንደሆነ ስትረዱት በጣም ያሳዝናል። የሰው ልጅ ቀጥሎ እየሄደ ያለበት ነገር በጣም ነው የሚያሳዝነው። ስለዚህ የተወሰኑ የባህሪ ማሻሻያ፣ የአእምሮ ማገገሚያ ወይ አረጋጊያ መድኃኒቶችን ያለማቋረጥ እንዲወስዱ የማድረግ እንደገናም ደግሞ ፍላጎታቸውን የመቆጣጠር አቅም አሉ የኤአይ ድራጎቹ ማለት ነው። ከዚህ ጋር በተያያዘ የአልጎሪዝሚክ አዲክሽን የሚባል አለ። ይሄ ቢሄቪራል ኮንትሮል ማለት የሰውየውን አንጎል ስነልቦናዊ ውቅሩን በኤአይ በተባሉት መድኃኒቶቹ አማካኝነት መቆጣጠር ይቻላል ማለት ነው። አንድ ሰው የስኳር ታካሚ ሆኖ በኤአይ መድኃኒት የሚጠቀም ከሆነ ለወደፊቱ የሰውየውን አጠቃላይ ስነ ልቦናና ውቅር እንግዲህ አንዲት የፋርማሲ ኤአይ ሮቦት የምትሰራው ለሰውየው ነው። ያቺ ኤአይ ሮቦት ችግሩ ወዳለበት ቦታ ሄዳ በየቀኑ ሪፖርት ታደርጋለች ወደ ኮምፒውተር። እንደገናም ደግሞ እዛ ሆኖ አንድ ሐኪም ቤቱ በኮምፒውተር ላይ መከታተል ይችላል ማለት ነው። ቁጭ ብሎ በሰውየው የደምና የስጋ ዑደት ውስጥ ምን እየተከናወነ እንዳለ ቁጭ ብሎ በኮምፒውተር መቆጣጠር ይችላል። እንደገና ያንን ሲያደርግ ደግሞ የነርቭ ስርዓቱን መቆጣጠር ይችላል። የነርቭ ስርዓቱን ከተቆጣጠረ የሴትየዋን ወይም የሰውየውን አንጎል ሪትም እንደገናም ደግሞ የአንጎል ሞገዱን መቆጣጠር የሚያስችል ቴክኖሎጂ ነው ተብሎ እየተነገረ ነው። በሙከራ ላይ እየተሰራ ያለ እንግዲህ ይሄ ደግሞ የመድኃኒቶች ጥገኝነትን የማባባስ ወይም አልጎሪዝሚክ አዲክሽንን ይዞ ሊመጣ የሚችል እንዳለው እየተነገረ ይገኛል። የኤአይ ረዳቶቹ እንግዲህ ታካሚዎችን ስሜት፣ ህመም ይገመግማል። የህመም ማስታገሻዎችንም አነቃቂ መድኃኒቶችንም ከመጠን በላይ እንዲያዙ በማድረግ የሰዎችን ህይወት ለሱሰኝነት ሊጋለጡ የሚችሉበትን መንገድ ዲዛይን እስከ ማድረግ ካምፓኒው ሊደርስ ይችላል። እንግዲህ እነዚህ ኤአይ መድኃኒቶችን የሚሸጡ ካምፓኒዎች ለወደፊቱ በእነዚህ 10 ዓመት 15 ዓመት ወይ 5 ዓመት ውስጥ ኤአይ ድራጎች ኤአይ ክኒኖች የሚሸጡ ከሆነ ይሄንን ክኒኖች የሚያመርቱ ካምፓኒዎች አሉ ማለት ነው። ስለዚህ በማንኛውም መልኩ አንጎላችሁን በእነዚህ ሰዎች ቁጥጥር ስር ወደቀ ማለት ነው። ምክንያቱም አሁን እየተደረገ ያለው ይሄ ፊዚካል ክኒኖች ከገበያ ላይ እንዲወጡ ነው በጣም በትጋት እየተሰሩ ያሉት። እነዚህ ፊዚካል ክኒኖች ከገበያ ሲወጡ ዋናው ዓላማው ሄዶ በካምፓኒዎች ይሄንን በሚሰሩ ካምፓኒዎች ስር እያንዳንዱ በሽተኛ በቁጥጥር ስር እንዲወድቅ ለማድረግ እየተሰራ ያለ በጣም አደገኛ ፕሮጀክት መሆኑን ላስታውሳችሁ ወዳለሁ። ስለዚህ ምንድነው የሞትና የህይወት ውሳኔ በኮምፒውተር መሆኑም ጭምር ከዚህ ጋር የሚያያዝ ነው። አውቶሜትድ ላይፍ ዲሲዥንስ የሚባል ነገር አከታትሎ ያመጣል ማለት ነው። አስቸኳይ የህክምና ወቅት ላይ የትኛው ታካሚ ቅድሚያ መድኃኒት ማግኘት እንዳለበት ማን ነው የሚወስነው? የኤአይ ካምፓኒው ይወስናል። እነሱ ለሚፈልጉት ዓለም አቀፍ ስርዓት በእነሱ ስርዓት መሰረት የማትሄዱ ከሆነ መድኃኒት ላታገኙ የምትችሉበት ነገር እየተፈጠረ እንደሆነ ልነግራችሁ ወዳለሁ።
እንግዲህ ልብ በሉ ውድ ቤተሰቦቼ፣ የመረጃ ምንጭ ሊበከል ይችላል። የሐሰት ምርምር ኤአይ ሃሉሲኔሽን ሊከሰት ይችላል። ኤአይ የሌለ መረጃ እንደ እውነተኛ በመውሰድ ሃሉሲኔሽን በመፍጠር የተሳሳቱ የኬሚካል ውህዶችን እና መርዛማ መድኃኒቶችን ጭምር ሊመድብ በዛ ላይ ስለ እናንተ ሊያረቅ ይችላል። እኔ አልፈልግም ማለት የማትችሉበት ዘመን ሊመጣ እየሆነ እንደሆነ ነው ይሄ መረጃ የሚያሳያችሁ ማለት ነው። ለምን አንድ ሰው ከታመመ በኋላ ለምሳሌ እንበልና መድኃኒት ራሳቸው ለቀው በሽታውን ራሳቸው ለቀው መድኃኒቱን በኤአይ ሞልተው ለእያንዳንዱ ሰው ይሄ መድኃኒት መውሰድ አለበት የሚባል ጊዜ ይመጣል ማለት ነው። የዛን ጊዜ በዛ በተለቀቀ ዓለም አቀፍ በሽታ ወይም ዓለም አቀፍ ወረርሽኝ ምክንያት እያንዳንዱ የዓለም ሕዝብ ለዚህ ስርዓት ኮንትሮል የሚሆንበት መንገድ ይዘረጋል ማለት ነው። ይሄ በጣም አደገኛ መንገድ ነው ውድ ቤተሰቦቼ። ስለዚህ የታካሚዎች የጤና የጂን ወይም የዲኤንኤ እንደገና የአንጎል ሁኔታ መረጃዎችን በጣም በትላልቅ ኩባንያዎች ውስጥ ተላልፎ መሰጠት ተጀመረ ማለት ነው። ያ ሲሆን ስለዚህ ሰዎችን ለንግድ ማስታወቂያ ወይም ለሌላ ቁጥጥር የመጠቀም እድል ከፍ ይላል የእነዚህ ካምፓኒዎች። ምክንያቱም አሁን እነዚህ ፋይዘር ምናምን የሚባሉ መድኃኒት አምራቾች በጠቅላላ የኤአይ ድራጎችን ወደ ማምረት እየገቡ ነው ውድ ቤተሰቦቼ። በጣም አደገኛ ዘመን ላይ ያለ ነው። እኔ አንዳንዴ ሰው ነቅቶ ጤናውን፣ ሰላሙን፣ መንፈሱን ሊጠብቅ ካልቻለ ቀጥሎ የሚመጣው ዘመን በጣም አደገኛ ዘመን ነው። በእያንዳንዱ ጊዜ ላይ ሰዎች ከበሽታ ጋር ያላቸው አስተሳሰብ ነገሮች እየሆኑ እየመጡ ያሉበትን መንገድ ሊቆጣጠሩ እንዳልቻሉ ሰዎች የምትመለከቱበት ጊዜ ነው። ከዚህ ጋር በተያያዘ ስለዚህ የዳታ ሰርቪላንስ ችግር ይዞ ይመጣል ማለት ነው። የታካሚዎችን የጤና የጂን ወይም የዲኤንኤ ቀመር ምክንያቱም ለአንድ ታካሚ አንድ ክኒን ኤአይ ክኒን የሚሰራው በትዕዛዝ ነው። እንደነገርኳችሁ የደም ታይፓችሁ፣ የዚህ የነርቭ ስርዓታችሁ፣ የአንጎል ተፈጥሯችሁ ይወሰዳል። ከዛ በኋላ የዲኤንኤ ኮዳችሁ ይወሰዳል። ከዛ የቤተሰብ የዘር ሐረግ ምናምን ተጠንቶ ተወስዶ ካምፓኒው የኤአይ መድኃኒት አምራች ካምፓኒዎች ለሰውየው ለስኳር በሽታው በሚል ያ ኤአይ መድኃኒት ሰውየው የግድ መውሰድ እንዳለበት ዲዛይን ይደረጋል። ለምን ይሄ የምታዩቸው መድኃኒቶች ከገበያ እየወጡ የሚመጡበት ጊዜ ሩቅ እንዳልሆነ የሚያሳይ ቴክኖሎጂ ተጀምሯል። በተለይ ይሄንን የኤአይ ፋርማሲቲካል አምራች ካምፓኒዎች በጠቅላላ ወደዚህ ቢዝነስ እየገቡ እንዳሉ ልነግራችሁ ወዳለሁ። ይሄ በሚሆንበት ሰዓት ውድ ቤተሰቦቼ ልባችሁንም ነፍሳችሁንም መጠበቅ ከናንተ የሚገባ እንደሆነ ልነግራችሁ ወዳለሁ። ስለዚህ ዳታ ሰርቪላንስ በጣም አደገኛ የሚባል ነው። በጣም ለትላልቅ ኩባንያዎች የናንተ ዳታ ተላልፎ የሚሰጥበት ጊዜ እየመጣ ነው። ያም በመሆኑ ለቀጣይ ሪሰርች ለሌሎች ነገሮች በቀጥታ የዲኤንኤ ኮዳቸውንና በአጠቃላይ በሽተኛው የተባለ ሰው በጠቅላላ ያለበትን ውስጣዊ ዳታ በጠቅላላ ያለው በሐኪም በፋርማሲ በኤአይ አምራች ፋርማሲዎች እጅ ውስጥ እንዲሆን ነው እየተሰራ ያለው። ስለዚህ አንደኛው ዳታ ሰርቪላንስ ችግር ነው። ሌላኛው ለዚህ መቆጣጠሪያ መንገድ አድርገው የሚያስቀምጡት ባዮሎጂካል የጦር መሳሪያ ስጋት ወይም ባዮ ዌፐን ሊሆን ይችላል። ከዚህ እየተሰራ ያለው የሚለው ስጋት በከፍተኛ ሁኔታ አይሏል። ለምን በኤአይ የሚሰሩ የመድኃኒት እንክብሎች ወይም የመድኃኒት ክኒኖች መቀመሪያ ቴክኖሎጂያቸው በጣም ክፉ ዓላማ ባላቸው አካላት ለምሳሌ አስትራዘኔካ እዚህ የምታዩት ካምፓኒ የኤአይ መድኃኒቶችን እየጀመረ ነው። በነገራችን ላይ ኢትዮጵያ ውስጥ የሚሸጡ መድኃኒቶች በጠቅላላ ነው የምነግራችሁ። ለምሳሌ ኢትዮጵያ ውስጥ የሚመረቱ የፋርማሲ መድኃኒቶች ቅመማቸው ሙሉ ለሙሉ ኢትዮጵያ ውስጥ አይደለም የሚሰራው። ለምሳሌ ዓለም አቀፍ የመድኃኒት ቅመማ አምራች ካምፓኒዎች አሉ። መጀመሪያውን ነገር ሰርተው የሚጨርሱ እነዛ የዛን ኮድ ቀመር እና የዛን ውቅር የማይሰጧችሁ ከሆነ በሀገር ውስጥ መታመርቱት መድኃኒት በፍጹም ለተለቀቀው አስቀድሞ ዓለምን ለተቆጣጠረው በሽታ መድኃኒት መሆን እንደማይችል እወቁ። ሊሰራ ይቻላል ተብሎ ተሞክሮ በጣም ብዙ ህንዶችም ቻይናዎችም ከምዕራባውያኑ የመድኃኒት ቁጥጥር እነዚህ የምዕራባውያን የመድኃኒት ተቆጣጣሪ ካምፓኒዎች ማለት በጣም አደገኛ የፋርማሲ አምራቾች ናቸው። አደገኛ ምስጢር ያለበት ቦታ ነው ያ ቦታ ውድ ቤተሰቦቼ። በሚገርማችሁ ደረጃ እነዚህ ካምፓኒዎች አሁን የዓለምን አጠቃላይ ለምሳሌ በባለፈው ኮቪድ ላይ ከነዚህ ካምፓኒዎች እየተለቀቀ
ከላቦራቶሪ ወጥተው የሚለቀቁ በሽታዎች መድኃኒት አለን ተብሎ የሚመረተው ከነዚህ ካምፓኒዎች እንደሆነ ትመለከታላችሁ። ስለዚህ እነዚህ ሰዎች የዘር የባህል መድሎ እናምጣ ካሉ ለምሳሌ አሁን ባሉበት ደረጃ የኤአይ መድኃኒቶችን እየሰሩ ያሉት። ስለዚህ ይሄን በሚያደርጉበት ሰዓት አልጎሪዝሙ ባያዝ ይሆናል ማለት ነው። ስለዚህ ምን ማለት ነው? የኤአይ መድኃኒት ምርምር ስልተ ቀመሮች ወይም አልጎሪዝሙ የተሰሩት በአንድ ወገን መረጃ ላይ ነው ማለት ነው። ስለዚህ የተወሰኑ የህብረተሰብ ክፍሎች የማይሰራ ስለሆነ ያ የህብረተሰብ ክፍል መድኃኒት የሚፈልግ ከሆነ በቀጥታ ከነዚህ ካምፓኒዎች ካልተነጋገረ በቀር መድኃኒት ማግኘት የማይችልበት ጊዜ እየመጣ ከፊት ለፊት እንዳለ ልነግራችሁ ነው። ለተወሰኑ ህብረተሰብ ክፍሎች የማይሰሩ ወይም ጉዳት ጥቅማቸው በትክክል የሚለየው ከሰዎች ጥናት አንጻር የሆነላቸው መድኃኒቶች ነው እየተመረቱ እየሰሩት ያሉት ማለት ነው። ስለዚህ አውቶሜሽን ባያዝ ሌላኛው እየተቀመረ ያለ ነገር ነው። ሌላኛው ሳይበር ጥቃት ነው። በሚያሳዝን ደረጃ አንድ ሰው ለሳይበር ጥቃት መጋለጥ ይችላል። በእነዚህ መድኃኒቶች መካከል ሳይበር አታክ ኦን ሄልዝ ኬር፣ በሄልዝ ኬር በጤና ኬር ላይ የሳይበር አታክ ሊፈጠር ይችላል ማለት ነው። ምን ማለት ነው? እናንተ አንድ ሰው ታመምኩኝ ብሎ ስኳር ታመምኩ ብሎ መድኃኒት ሲታዘዝ ለወደፊቱ የስኳሩ ህመምን የማስታገሻ ወይም ማዳኛ የሚሆን የኤአይ መድኃኒት ባንተ ዲኤንኤ፣ ባንተ ውቅር፣ ባንተ ኮድ ይሰራል። ስለዚህ ያንን ኮድ ነው የምትጠቀመው። ያንን ኮድ በምትጠቀምበት ሰዓት ላይ it is just us we control you እንደማለት ነው። እኛንን ኮንትሮል የምናረግህ የሚል ነገር ይዞ ይመጣል ማለት ነው። በዛም የተነሳ ምን ይሆናል? ሰውየውን ሙሉ ለሙሉ ዳታው፣ ማንነቱ፣ ዲኤንኤው ኮንትሮል የሆነው በእነዚህ አካላት ነው ማለት ነው። ስለዚህ አስትራዘኔካ ካምፓኒው ይህንን ኮንትሮል ሊያደርገው የሚችለው ነገር እንዳለበት ታያላችሁ። ለዚህ ነው በጣም በኤአይ ላይ በከፍተኛ ፍጥነት የዓለም ፋብሪካዎች ወይም እነዚህ የመድኃኒት ዋነኛ ቅመማ አምራች ተቋማት በከፍተኛ ሁኔታ የገቡበት ማለት ነው። ይሄ ምን ያሳያል? ኮርፖሬት ሞኖፖሊ ምን ማለት ነው? የመድኃኒት ገበያ ሞኖፖሊ ዓለምን ኮንትሮል ያደርጋታል። ስለዚህ ጥቂት የኤአይ ቴክኖሎጂ ያላቸው በጣም ግዙፍ የፋርማሲ ኩባንያዎች የሰዎችን ህይወት አድን መድኃኒትን ሙሉ ለሙሉ በመቆጣጠር ዋጋን እንደፈለጉ በመጨመር የሰዎችን የመኖር መብት ሊወስኑ ገደብ ሊያበጁ የሚችሉበት ነገር እንደተጀመረ ብነግራችሁ በጣም ያሳዝናል። ምን ማለት ነው? የእያንዳንዱ ሰው ማለት ዜናው፣ የናንተ ያላችሁ ፕሮፋይል፣ የጤና ፕሮፋይላችሁ በጠቅላላ ነው የዲኤንኤ ቀመራችሁ እያንዳንዷ ነገር በካምፓኒዎች ቁጥጥር ስር እየገባ እንደሆነ ልነግራችሁ ወዳለሁ። ስለዚህ ሁል ጊዜ ያለንበትን ዘመን መረዳት ብቻ አይደለም ተግቶ መኖርና መጸለይ የሚያስፈልግ በጣም ብርቱ ዕውቀት የሚፈልግበት ዘመን ላይ እንዳለን ይሄን መረጃ ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች።